በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ጥምቀትና ዘመነ አስተርእዮ በመጋቢ ሰላም ሰለሞን ቶልቻ ድንቁ። ተራኪ ያሬድ ጌታቸው። ጥምቀት የቃሉ ትርጉም። ጥምቀት ቃሉ በቀጥታ ሲተረጎም በውሃ ውስጥ ገብቶ መውጣት፣ መነከር፣ መዘፈቅ፣ መጥለቅ ማለት ነው። በሌላ ትርጉሙ በጽረ ቋንቋ ኤጲፋኒ፣ በግዕዝ አስተርእዮ፣ በአማርኛ መገለጥ ይባላል። ጥምቀት ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ነው። ሰባቱ ምስጢራተ ቤተ ክርስቲያን የምንላቸው ጥምቀት፣ ሜሮን፣ ቁርባን፣ ንስሐ፣ ክህነት፣ ተክሊልና ቀንዲል ናቸው። ከእነዚህም መካከል አምላካችን ኢየሱስ ክርስቶስ ለኒቆዲሞስ በዮሐንስ ወንጌል በምዕራፍ 3 ቁጥር 5 ላይ ስለ ምስጢረ ጥምቀት ሲገለጽ ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ እንደተናገረው ከውሃና ከመንፈስ ተወለድን የሥላሴንም ልጅነት የምናገኝበት፣ መንግሥተ ሰማያት የምንገባበት፣ ኃጢአታችን የሚደመሰስበትና ድህነት የምናገኝበት አብይ ምስጢር ነው። ጥምቀት በምስጢረ ሥላሴና በምስጢረ ሥጋዌ ለሚቀበል ሰው ሁሉ ለኃጢአት መደምሰሻ ከሥላሴ ጸጋ ልጅነት ለመቀበልና የእግዚአብሔርን መንግሥት ለመውረስ የተሰጠ ልዩ ስጦታ ነው። አስተርእዮ የቃሉ ትርጉም። አስተርእዮ ቃሉ ግዕዝ ሲሆን መገለጥ ማለት ነው። ይህም ጌታችን ኢየሱስ ክርስቶስ እኛን ለማዳን በሥጋ ተገልጦ የመጣበትን የማዳን ሥራ በተለይም አንድነቱንና ሦስትነቱን የተገለጸበትን ድንቅ ምስጢርና ምስክርነት የምንማርበት ዘመን በመሆኑ ዘመነ አስተርእዮ ወይም የመገለጥ ዘመን ተብሏል። ሰው በተፈጥሮም ሆነ በትምህርት አዋቂ ቢሆን ለሚመለከተው ሥራና ደረጃ እስካልተወሰነ ጊዜ ይህ ሕፃን ለእንዲህ ያለ ማዕረግ ይሆናል አይባልም። ተንከባክባችሁ አሳድጉት ይባላል እንጂ አዋቂ ነው አይባልም። አዋቂ ነው ተብሎ ለትልቅ ደረጃ አይበቃም። በማንም ሥልጣን ኃላፊነት የመንፈሳዊና የሥጋዊ ባለሥልጣን ቢሆን ፍጹም ሰው ሆኗልና የሰውን ሥርዓት ከብቻዋ ከኃጢአት በቀር ለመፈጸም አምላክ ነኝና ብሎ ዕለቱን ልደግና በዕለቱ ሁሉን ልፈጽም አላለም። በዚህም የተነሳ ሰው ሁሉ 30 ዓመት ሲሆነው ሕግጋትን እንዲወስን እስከ 30 ዓመት መታገሱ ስለዚህ ነው። ከ30 ዓመት በኋላ ግን ሰው ቢመቸው ይወፍራል፣ ቢከፋው ይከሳል እንጂ ቁመቱ አይጨምርም አይቀንስም። ስለዚህ ጌታ ሙሉ ሰው የ30 ዓመት ሰው ጎልማሳ ሆኖ በሥጋ ተገልጾ በመታየቱ ዘመነ አስተርእዮ ተብሏል። በዓለ ጥምቀት በቤተ አይሁድ። የጥምቀት መስራቹ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን ከጌታችን ጥምቀት በፊት አይሁድ ለመንጻትና ለኃጢአት ስርየት የሚጠመቁት ጥምቀት ነበራቸው። ይህም እግዚአብሔር በረድኤት በሚገለጥባቸው የተቀደሱ ዕለታትና ቦታዎች ሁሉ ሰውነትንና ልብስን ማጠብ፣ የእግዚአብሔርን ቤት መገልገያ የሆኑ ዕቃዎችን ሁሉ ማጠብ፣ ማንጻት ሥርዓትና ልምድ ነበር። የእግዚአብሔርም ፈቃድ ያለበት አሰራር ነበር። ወደ እግዚአብሔርም ከመቅረባቸውና ለተቀደሰው አገልግሎት ከመግባታቸው አስቀድመው እግሮቻቸውንና እጆቻቸውን የመታጠብ ግዴታም ነበራቸው። ሰውነታቸውንም የመታጠብ ግዴታም ነበራቸው። ሰውነታቸውን ከአፋዊ እድፍ በማጠብና ንጹሕ በማድረግ በባህሪው ንጹሕና ቅዱስ በሆነ አምላክ ፊት ውስጣዊ ሕይወትን ንጹሕ አድርጎ የመቅረብን ሥርዓትና ምስጢር የሚያመላክት ልማድ ነበር። አሮንንና ልጆቹንም ወደ መገናኛቸው ድንኳን ታቀርባቸዋለህ፣ በውሃም ታጥባቸዋለህ። ሙሴም አሮንንና ልጆቹን አቀረበ፣ በውሃም አጠባቸው። ዘዳግም ምዕራፍ 29 ቁጥር 4፣ ዘሌዋውያን ምዕራፍ 8 ቁጥር 6። ዮሐንስ በዮርዳኖስ በኢየሩሳሌም በይሁዳ አውራጃዎች ከጌታ ቀደም ብሎ ተልኮ መንግሥተ ሰማያት በልጅነት ልጅነት በእምነትና በጥምቀት ልትሰጥ ቀርባለችና ንስሐ ግቡ፣ ከኃጢአትና ከበደል ተመለሱ እያለ ለኃጢአት ስርየት ለንስሐ ያጠምቅ ነበር። ብዙ ሰዎችም ኃጢአታቸውን እየተናዘዙ ከሱ ይጠመቁ ነበር።
በኦሪቱ በብሉይ ኪዳን ዘመን በርከት ያሉ የጥምቀት ምሳሌዎችን እናገኛለን። አንደኛ፣ አብርሃም ዮርዳኖስን ተሻግሮ ወደ መልከ ጸዲቅ መሄዱ የጥምቀት ምሳሌ ነው። አብርሃም የምእመናን መልከ ጸዲቅም የኢየሱስ ክርስቶስ ምሳሌዎች ናቸው። ዘፍጥረት ምዕራፍ 14 ቁጥር 17። ሁለተኛ፣ ኢዮብ በዮርዳኖስ ተጠምቆ ከደዌው ተፈውሷል። ይህም ምእመናን ተጠምቀው ከደዌ ሥጋ ከደዌ ነፍስ የመፈወሳቸው የመዳናቸው ምሳሌ ነው። ሦስተኛ፣ ንዕማን ሶርያዊ ተጠምቆ ከለምጹ ድኗል። ሁለተኛ ነገሥት ምዕራፍ 5 ቁጥር 14። ይሄኛውም ምእመናን ተጠምቀው ከመርገም ሥጋ ከመርገም ነፍስ የመዳናቸው ምሳሌ ነው። አራተኛ፣ የኖህ መርከብ የጥምቀት ምሳሌ ነው። ዘፍጥረት ምዕራፍ 6 ቁጥር 13። ይህንንም ሐዋርያው ቅዱስ ጴጥሮስ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግሥት በኖህ ዘመን በቆየ ጊዜ ደግሞ አልታዘዙም። ይህም ውሃ ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትንም እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ሲል ተርጉሞታል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2። አምስተኛ፣ እስራኤል በደመና ተጋርደው ቀይ ባህርን መሻገራቸው የጥምቀት ምሳሌ ነው። ዘፍጥረት ምዕራፍ 14 ቁጥር 15። ይህንም ሐዋርያው ቅዱስ ጳውሎስ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ሲል ተርጉሞታል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2። ስድስተኛ፣ ለአብርሃም ሕግ ሆኖ የተሰጠው ግዝረት የጥምቀት ምሳሌ ነው። አብርሃም ካረጀ በኋላ ቢገረዝም ልጆቹ ግን በተወለዱ በ8ኛው ቀን እንዲገረዙ እግዚአብሔር አዞ ነበር። ይህንንም ሐዋርያው ቅዱስ ጳውሎስ በእጁ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ሲል ተርጉሞታል። ቆላስያስ ምዕራፍ 1 ቁጥር 11። እንግዲህ ግዝረት የጥምቀት ምሳሌ በመሆኑ በኦሪቱ ዘመን ቀን ተወስኖ ሕፃናቱ ይገረዙ እንደነበር በአዲስ ኪዳንም ቀን ተወስኖ ሕፃናቱ ወንዶች በተወለዱ በ40ኛው ቀን ሴቶች ደግሞ በተወለዱ በ80ኛው ቀን ይጠመቃሉ። ጌታችን ኢየሱስ ክርስቶስ የተጠመቀው በ5531 ዓመተ ዓለም በዘመነ ሉቃስ ማክሰኞ ጥር 11 ቀን ከሌሊቱ በ10ኛው ሰዓት ነበር። ፍትሐ ነገሥት አንቀጽ 19። በተጠመቀም ጊዜ ዕድሜው 30 ዓመት ከ13 ቀን ነበረ። ጌታችን ለምን በ30 ዓመቱ ተጠመቀ? በብሉይ ኪዳን ሥርዓትና ልማድ ካህናት ለቤተ እግዚአብሔር ተልእኮና መንፈሳዊ አገልግሎት ከ30 ዓመት ዕድሜ በፊት አደባባይ አይወጡም ነበር። እጅግ አስፈላጊ እንኳን ቢሆን ከ20ና ከ25 ዓመት አስቀድሞ ለአገልግሎት መሰየም ልማድ አልነበረም። የቤተ እግዚአብሔር አገልጋዮች በዕድሜና በእውቀት የበሰሉ በጠባይና በሥራ ልምድ የተፈተኑ ተልእኳቸው በብቃት ለመወጣት በተገልጋዩ ሕዝብ ዘንድ የተመሰከረላቸው መሆን ነበረባቸው። ዘሁልቅ ምዕራፍ 4 ቁጥር 3፣ አንደኛ ዜና መዋዕል ምዕራፍ 23 ቁጥር 24፣ መጽሐፈ ዕዝራ ምዕራፍ 3 ቁጥር 8 እንዲሁም አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 6 እስከ 10። ያንን ሥርዓት ለመፈጸም ጌታችን የተጠመቀውና ለትምህርተ ወንጌል የተገለጠው በ30 ዓመቱ ነበር። ዮሐንስ መጥምቅም የጌታን መምጣት ለማወጅ በዮርዳኖስ ይሁዳ ምድረ በዳዎች ወጥቶ የታየው ከ30 ዓመት ዕድሜው በኋላ ነው። ሌላው አብይ ምክንያት የሰው ሁሉ መጀመሪያ አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40ኛው ቀን ተሰጥቶት ያስወሰደውን ልጅነቱን ወይም የባህሪ አምላክነቱን ከአብና ከመንፈስ ቅዱስ ለማስመስከር የአዳምን ልጆች የዕዳ ደብዳቤ ለመደምሰስና በስህተት የጠፋውን የልጅነት ክብር ለመመለስ ነው። ጌታ ተጠምቆ ከውሃ ከወጣ በኋላ መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ በማረፉ አብ በደመና ይህ ልጄ ነው ብሎ ሲመሰክርለት የምስጢረ ሥላሴ አንድነትና ሦስትነት በጉልህ ተረጋግጧል። ማቴዎስ ወንጌል ምዕራፍ 3 ቁጥር 16። ጌታችንና አምላካችን ኢየሱስ ክርስቶስ የባሕርይ አምላክ ሲሆን
በአገልጋዩ በቅዱስ ዮሐንስ እጅ ይጠመቅ ዘንድ በፍጹም ትሕትና ከገሊላ ወደ ዮርዳኖስ መጣ። ይህንንም ያደረገልን አብነት ሊሆነን ነው። ምክንያቱም ጌታችን ቅዱስ ዮሐንስን መጥተህ አጥምቀኝ ብሎት ቢሆን ኖሮ ነገ ከነገ ወዲያ ነገሥታቱንና መኳንንቱ ካህናቱን መጥታችሁ አጥምቁን ባሉ ነበር። ስለዚህ እንዲህ እንዳይሆን ነው ጌታችን ጌታ ሲሆን በባሪያው እጅ እንደተጠመቅኩ እናንተም ወደ ቤተ ክርስቲያን ሄዳችሁ በካህናት እጅ ተጠመቁ ሲል ነው። ቅዱስ ዮሐንስ ጌታችንን በእርሱ እጅ ለመጠመቅ ወደ እርሱ በመጣ ጊዜ እኔ ባሪያህ በአንተ በጌታዬ እጅ ልጠመቅ ያስፈልገኛል እንጂ አንተ በእኔ በባሪያህ እጅ ትጠመቅ ዘንድ እንዴት ወደ እኔ ትመጣለህ አለው። ጌታችንም መልሶ አሁንስ ፍቀድልን፣ እንግዲህ ጽድቅን ሁሉ መፈጸም ይገባልና ትንቢተ ነቢያትን እንዲህ ልፈጽም ያስፈልጋል አለው። በዚህ ጊዜ ቅዱስ ዮሐንስ ጌታችንን አጠመቀው። በዚህም መጥምቀ መለኮት ተብሎ የቅዱስ ዮሐንስ ገናናነቱ ይነገራል። ጌታችንም በባሪያው እጅ በመጠመቁ ፍጹም ትሕትናውን ይነገርለታል። ጌታችን በዮርዳኖስ የተጠመቀው ልጅነትን የምታሰጥ ጥምቀትን ባርኮ ቀድሶ ሊሰጠን እንጂ ክብር እንዲሆነው አይደለም። ምክንያቱም እርሱ እከብር አይል ክቡር፣ እጸድቅ አይል ጻድቅ ነውና። ቅዱስ ዮሐንስ ጌታችንን ምን እያለ እንደሚያጠምቀው አልገባውም ነበር። በዚህም ምክንያት ጌታችንን ጌታ ሆይ ሌላውን በአንተ ስም በባሕሪ አባትህ በአብ ስም በባሕሪ ሕይወትህ በመንፈስ ቅዱስ ስም አጠምቃለሁ፣ አንተንስ የማጠምቀው በማን ስም ነው ብሎ ጠየቀው። ጌታችንም ወልዱ ለብሩክ ከሳቴ ብርሃን ተሳለነ እግዚኦ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጸዲቅ፣ የብሩክ ልጅ ብሩክ ወልድ ብርሃን የምትገልጥ ይቅር በለን፣ እንደ መልከ ጸዲቅ ክህነት አንተ ለዘላለም ካህን ነህ እያልክ አጥምቀኝ ብሎታል። ጌታችን በተጠመቀ ጊዜ ምስጢረ ሥላሴ ተገልጧል። መንፈስ ቅዱስ በተለየ አካሉ በርግብ አምሳል ወረደ። አብም በተለየ አካሉ በደመና ሆኖ በማዕከለ ዮርዳኖስ የቆመውን ኢየሱስ ክርስቶስን መለኮትን ከሥጋ ሳይለያይ አንድ አድርጎ የምወደው ልጅ ይህ ነው እርሱን ስሙት አለ። ምክንያቱም በተለየ አካሉ ሰው ሆኖ በዮርዳኖስ የቆመው ኢየሱስ ክርስቶስ በተዋህዶ አንድ አካል አንድ ባሕሪ ሆኗልና። በዚህን ጊዜ ሰማያት ተከፍተዋል። ተገልጦ የማያውቅ ሰማያዊ ምስጢር ተገልጧል። የመንግሥተ ሰማያት በር ይከፈትላችኋልም ማለት ነው። ጥምቀትን በዮርዳኖስ ወንዝ የመሆኑ ምስጢር። በኢየሩሳሌም አካባቢ ብዙ ወንዞች፣ ኩሬዎችና ሐይቆች መኖራቸው የታወቀ ነው። ጌታ ጥምቀቱን ዮርዳኖስ ያደረገው ስለዚሁ አስቀድሞ የተነገረው ትንቢት መፈጸሙን ለማረጋገጥ ነው። ባሕር አይታ ሸሸች፣ ዮርዳኖስም ወደ ኋላዋ ተመለሰች። አንተስ ዮርዳኖስ ወደ ኋላ የተመለስከው ምን ሆነሃል? አቤቱ ውሆች አዩህ፣ አይተውም ፈሩ፣ ጥልቆቹም ተናወጡ፣ ውሆቹም ጮኹ። መዝሙር ምዕራፍ 76 ቁጥር 16። ከዚህም ጋር ከላይ ምንጭ አንድ የሆነው ዮርዳኖስ ዝቅ ብሎ በደሴት ተከፍሎ እንደገና ዝቅ ብሎ እንደሚገናኝ በግዝረትና በቁልፈት ተለያይተው የነበሩ ሕዝብና አሕዛብ መላው አዳም ልጆች በጌታ ጥምቀት አንድ መሆናቸውን የሚገልጽ ትርጉም አለው። እስራኤል ዮርዳኖስን ተሻግረው ምድረ ርስት ገብተዋል። ያመኑ የተጠመቁ ምዕመናንም በጥምቀት ገነተ መንግሥተ ሰማያትን ይወርሳሉ። የዮሐንስ ወንጌል ምዕራፍ 21 ቁጥር 15። ከላይ ከቀረቡት ታሪኮች ለመረዳት እንደምንችለው ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው በዮሐንስ እጅ ነው። ለምን? ቅዱስ ዮሐንስ በኃጢአት የተዳደፉት ሁሉ ንስሐ ገብተው የተዘጋጀላቸውን መንግሥተ ወራሾች የሆኑ ዘንድ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ሲሰብክ ነበር። ይህ መንግሥተ ሰማያት በልጅነት ልጅነት ደግሞ በሃይማኖት ልትሰጥ ቀርባለችና ከኃጢአት ተለይታችሁ ከበደል ርቃችሁ ቀረቡ ማለት ነው። በነቢያት እንደተነገረውም የእግዚአብሔርን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ ድምፁን አሰምቶ ሰብኳል። ምስጢሩንም ባመጣ ጊዜ ተራራውን ኮረብታውም ተንዶ ጎድጓዳውም ተሞልቶ ስሩም ተነቅሎ ደንጊያውም ተለቅሞ ለፈረስ ለሰረገላ እንዲመች ተደልድሎ እንዲቆይ ሁሉ እናንተም የእግዚአብሔር ማደሪያ የሆነውን ሰውነታችሁን
ከኃጢአታችሁ ንጹሕ አድርጋችሁ ጠብቁ ማለት ነው። ቅዱስ ዮሐንስ ከንስሐው ስብከት በተጨማሪም ዘመን የማይቆጠርለት ሲሆን ሥጋን በመልበሱ ዘመን ተቆጠረለት። ከእርሱ በኋላ 6 ወር ዘገይቶ ስለሚመጣው ስለ ኢየሱስ ክርስቶስ ማንነት ሰብኳል። እኔ ስለ ንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹንም በእጁ ነው፣ አውድማውንም ስንዴውንም በጎተራ ይከታል፣ ፈጽሞ ያጠራል። ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ማቴዎስ ወንጌል ምዕራፍ 3 ቁጥር 11፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 26። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልኩ ራሳችሁ ትመሰክሩልኛላችሁ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ደስታዬ ተፈጸመ። እርሱ ሊልቅ እኔ ግን ላንስ ያስፈልጋል። ከላይ የሚመጣው ከሁሉ በላይ ነው። ከምድር የሚሆነው የምድር ነው፣ የምድርንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። አባት አብ ልጁን ወልድን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። የዮሐንስ ወንጌል ምዕራፍ 3 ቁጥር 28። በዚህ ስብከቱና ምስክርነቱ የተነሳ ጌታ በዮሐንስ እጅ ተጠመቀ። ከዚህም ጋር ጌታ ዮሐንስ ወዳለበት ሄዶ ተጠመቀ እንጂ ዮሐንስ ወደ እርሱ እንዲመጣ አላደረገም። ይህም በዚህ ዓለም ሀብትና ሥልጣን ያላቸው ሰዎች ሁሉ ካህናትን በየቤታችን እያመጣችሁ አጥምቁን የማለት ልምድ እንዳይኖር ሥርዓት መወሰኑንና ጌታ መምህረ ትሕትናን መሆኑን የሚያመላክት ነው። የእግዚአብሔር ምሕረት ከሁላችን ጋር ይሁን። ሰላም ጤና ይስጥልኝ። በውጭም ሆነ በሀገር ውስጥ የምትገኙ ውድ የንቁ ሚዲያ ቤተሰቦች በወደደን ባከበረን በልዑል እግዚአብሔር ፍጹም ሰላምታ እንደምንቆያችሁ እያልን በዛሬ መርሃ ግብራችን ላይ ከቤተ ክርስቲያናችን አበይት በዓላት አንዱ ስለሆነው የጥምቀት በዓል ያዘጋጀንላችሁ መርሃ ግብርን ወደ እናንተ ልናደርስ ወደድ። አጅበን መጣን ታቦተ ጉን እልል ብላችሁ ተቀበሉን። አጅበን መጣን ታቦተ ጉን እልል ብላችሁ ተቀበሉን። የቃል ኪዳን ታቦት እንደ የክብሩ ዙፋን እንደ ከመንበሩ ወርዶ እንደ እየባረከን እንደ ቅዱሱ መጽሐፍ እንደ
እየተከተልን አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን። የሰማዩ መቅደስ ከላይ ሲከፈት ተገልጦ አየነው የክብሩ ታቦት እልልታ ዝማሬን እናቅርብ ምስጋና ታቦቱ ልጆቹን ሊባርክ ነውና አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን። በውስጥና በውጭ በወርቅ ተለብጦ የእግዚአብሔር ቸርነት በእርሱ ላይ ተገልጦ እስራኤል በምሕረት ከሞት ተከለለ ታቦቱ ሲነካው ባህር ተከፈለ አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን። በእግዚአብሔር ጣቶች ተቀርጾ ትእዛዙ ካህናቱ ይዘው በሥርዓት ሲጓዙ ወድቀን እንሰግዳለን ለቅዱስ ታቦት የእግዚአብሔር ስም ለተጻፈበት አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን። አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን። አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን።
ፀሐይ 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 ሰረቀ ክርስቶስ ተጠምቀ ፀሐይ ሰረቀ ክርስቶስ ተጠምቀ አንቺ ዮርዳኖስ ዮርዳኖስ አንቺ ዮርዳኖስ ዮርዳኖስ የእግዚአብሔር መንፈስ ከላይ ወርዶብሽ ዓለም መድኃኒት ተጠመቀብሽ የእግዚአብሔር መንፈስ ከላይ ወርዶብሽ ዓለም መድኃኒት ተጠመቀብሽ ድንግል ማርያም ማርያም ድንግል ማርያም ማርያም ሕዝቦቹን ለማዳን ተጠመቀ ዛሬ ሕዝቦቹን ለማዳን ተጠመቀ ዛሬ ድንግል ማርያም ማርያም ድንግል ማርያም ማርያም የጌታዬ እናት ምስጋና ይገባሻል ከሴቶች ሁሉ አንቺን መርጦሻል ምስጋና ይገባሻል ከሴቶች ሁሉ አንቺን መርጦሻል ወልድ ተወልዶ ነፃ ወጣነ ዮሐንስ አጥምቆ ድል አገኘን በልደት አምላክ ሆይ
በጎል ሰብአ ሰገል በጎል ሰብአ ሰገል ሰገዱ ሎቱ 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 ፀሐይ 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 ሰረገ ፀሐይ ፀሐይ ሰረገ ፀሐይ 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 ሰረገ ፀሐይ ፀሐይ ሰረገ ፀሐይ ሰረገ ክርስቶስ ተጠምቀ ፀሐይ ሰረገ ክርስቶስ ተጠምቀ ፀሐይ ሰረገ ክርስቶስ ተጠምቀ ፀሐይ ሰረገ ክርስቶስ ተጠምቀ አንቺ ዮርዳኖስ ለእኛ ታድል ዮርዳኖስ ለእኛ ታድል አንቺ ዮርዳኖስ ለእኛ ታድል ዮርዳኖስ ለእኛ ታድል የእግዚአብሔር መንፈስ ከላይ ወርዶብሽ የዓለም መድኃኒት ተጠመቀብሽ የእግዚአብሔር መንፈስ ከላይ ወርዶብሽ የዓለም መድኃኒት ተጠመቀብሽ አንቺ ዮርዳኖስ ለእኛ ታድል ዮርዳኖስ ለእኛ ታድል አንቺ ዮርዳኖስ ለእኛ ታድል ዮርዳኖስ ለእኛ ታድል የእግዚአብሔር መንፈስ ከላይ ወርዶብሽ የዓለም መድኃኒት ተጠመቀብሽ የእግዚአብሔር መንፈስ ከላይ ወርዶብሽ የዓለም መድኃኒት ተጠመቀብሽ የዓለምን በደል የሰውን ግፍ አይቶ 99 መላእክቱን ትቶ አገኘነው ዛሬ በበረት ተኝቶ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ በዮርዳኖስ ጽድቅን ሲመሰርት መጣ በደመና ሰማያዊው አባት እየመሰከረ የልጁን ጌትነት የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ ምድር ስትጨነቅ ተራራው ሲጨፍር ሰማይም ሲከፈት ደመናው ሲናገር ዓለም በዛሬው ቀን አየች ልዩ ምስጢር የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ ባህር ተጨነቀች ጠበባት መሬቱ ዮርዳኖስም ሸሸ አልቆመም ከፊቱ እንደተናገረው ዳዊት በትንቢቱ የሰላሙ መሪ የሰላሙ ዳኛ አምላክ ተወ
ተወለደ ተጠመቀ ለኛ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ ምድር ስትጨነቅ ተራራው ሲጨፍር ሰማዩ ሲከፈት ደመናው ሲናገር ዓለም በዛሬው ቀን አየች ልዩ ምስጢር የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ ባህር ተጨነቀች ጠበባት መሬቱ ዮርዳኖስም ሸሸ አልቆመም ከፊቱ እንደተናገረው ዳዊት በትንቢቱ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ ለመዳኑ ሕይወት ለጽድቁ ጠርቼ ከዓለም ለይቼ በፍቅሬ መርጬ እሰይ እሰይ ተወለደ እሰይ እሰይ ተጠመቀ ከሰማይ ሰማይ ወረደ ከሰማይ ሰማይ ወረደ ከድንግል ማርያም ተወለደ ሱባኤ ወለ ተራ አባታችን ሱባኤ ጠምቅ መድኃኒታችን መች ትገኝ ነበረ ገነት ምድራችን እሰይ እሰይ ተወለደ እሰይ እሰይ ተጠመቀ ከሰማይ ሰማይ ወረደ ከሰማይ ሰማይ ወረደ ከድንግል ማርያም ተወለደ ብርሃን መጣላቸው ለእውነት ወገኖቹ የምስራቅ አብያተ ክርስቲያን በዓሉን ከበዓለ ልደቱ ጋር በአንድነት አድርገው ያከብሩትም ነበር። ሲቆይ ግን እንደ ጌታችን አበይት በዓላት በዓለ ሃምሳ ትንሣኤና ልደት እንደ አንዱ ተደርጎ የጥምቀት በዓልም መከበር ጀመረ። ነገር ግን አሁን ድረስ በኢየሩሳሌም የምትገኘው የአርማንያ ኦርቶዶክስ ቤተክርስቲያን የጥምቀት በዓልን ከጌታችን ልደት ጋር አንድ ላይ አድርጋ ታከብራለች። በምዕራቡ አብያተ ክርስቲያን ደግሞ ልክ እንደ ምስራቁ በ3ኛው ምዕተ ዓመት ላይ የጥምቀት በዓል ቢከበርም ትውፊቱ ግን የሚለያይ ነው። ምእመናን በቤተ ክርስቲያኑ
ውስጥ ወይም ውጪ በመሆን ከተሰበሰቡ በኋላ ካህኑ ስለ ጌታችን ኢየሱስ ክርስቶስ ጥምቀት የሚያትተውን ወንጌል በማንበብ ጸልዮ ካበቃ በኋላ ምእመኑን ይረጫል። በሌላ በኩል ደግሞ ወደ ጥምቀቱ ወንዝ ወይም ደግሞ ባህር በመሄድ ሻማ በማብራት ሻማው እንዲንሳፈፍ ይደረጋል። የዚህ ሥርዓት ትርጉም የዓለም ብርሃን የሆነው ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ብርሃን መሆኑን የሚያሳይ ሲሆን በሌላ በኩል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ መገለጡን የሚያመላክትም ነው። በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የጥምቀት በዓል በደማቅ ሁኔታ ይከበራል። የጥምቀት በዓል ባህላዊ ሆነም ሃይማኖታዊ ይዘቱ የጎላ እንደመሆኑ መጠን ድርጊቶቹ በትርኢትና ብሎም በስላዊ መንገድ ሲገለጹ ይስተዋላል። ቤተክርስቲያናችንም አስቀድሞ የተደረገውን ሥርዓት ለማሳየት ብሎም ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱንና መጠመቁን ለመግለጽ ታቦቱን ይዛ ወደ ተዘጋጀው ማረፊያ ወይም ወንዝ ታቀናለች። ምእመናንም ይህንን ሥርዓት እያጀቡ ወደ ወንዙ ያቀናሉ፣ ከታቦቱ ጋርም ያድራሉ። በስፍራው ስብዓተ እግዚአብሔር ይካሄዳል፣ ሥርዓተ ቅዳሴም ይደረጋል። ከዛም ውጪ በመጽሐፍ እንደተጻፈው አብ በደመና ተመስሎ የምወልደው ልጄ ይሄ ነው እሱን ስሙት ማለቱንና መንፈስ ቅዱስ ውሃ ከተረጨ በኋላ ሕዝቡ ታቦቱን በማጀብ ወደ ቤተክርስቲያን ይመለሳል። ይህ ውሃ ከጥምቀት በፊት በኦሪት የነበረውን የግዝረት ሥርዓትን በአዲስ ኪዳን በጥምቀት መተካቱን ከጌታችን ደም ስር የፈሰሰውን ውሃና ደም የቀላቀለ ፈሳሽ ቅዱስ ውሃ መሆኑን የሚያመላክትም ነው። ስለሆነም በጌታችን በመድኃኒታችን በኢየሱስ ክርስቶስ ጥምቀት ትህትናን፣ አርያነትና ልጅነትን አግኝተናል። ይህንንም በማሰብ በምስጋናና በዝማሬ በዓሉን በደመቀ ሁኔታ እናሳልፈዋለን።
አይቶ አዋጁን ስሟለ በጉን አሳይቶ ዮሐንስን 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 በሄኖን 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 በማዕዶተ ዮርዳኖስ በሄኖን ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በወንድማችን የኔነ ተስፋዬ አስተባባሪነት በ6 ዓመት የአገልግሎት ጊዜያት ውስጥ በርካታ ድሎችን አስመዝግበናል። የሚያከናውናቸው የነፍስ ስንቅ የሆኑ በርካታ ተግባሮች አሉ። አገልግሎታችን ጥንታውያን የተዘጉ አብያተ ክርስቲያናትን ማነጽ፣ ለክርስቲያን ወገኖቻችን የንስሐ አባትና ትምህርትን ማድረስ፣ በአዲስ አበባ ኮተቤ ለሚገኙ አቅመ ደካሞች እናትና አባቶቻችን ሕፃናትና ተማሪዎችን በቋሚነት በወር $20 እንደግፋለን። በዚህ የችግር ቀን ከ450 በላይ ከሆኑ ኢትዮጵያውያን ጎን ቆመናል። በገጠር የሚገኙ ጥንታውያንና ታሪካውያን ገዳማትን ሁለገብ ድጋፍ በማድረግ ራሳቸውን እንዲችሉ በማድረግና የአብነት ትምህርት ቤቶችና ተማሪዎችን የወንዝ ሙላት፣ የበረሃ ጉዞ፣ የመንገድ መደርመስ፣ ዝናብና ብርድ ሳይበግረን ገዳማትን እያነጽን የአብነት ተማሪዎችን እየደገፍን መነኮሳት አባቶቻችንና እናቶቻችንን እየረዳን እንገኛለን። በንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ዋትስአፕ ማህበር ላለፉት 6 ዓመታት በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ እንዲሁም በአረብ ሀገራት የሚገኙ ክርስቲያን ወንድም እህቶቻችን ቤተክርስቲያንና የንስሐ አባት በማጣት ለሚቃጠሉ የንስሐ ትምህርቶችን በማቅረብ የንስሐ አባት በማገናኘት እንዲሁም የህብረት ጸሎት እንዲያደርጉ በማድረግ ላይ እንገኛለን። ወደፊትም ከዚህ በበለጠ አገልግሎት እንተጋለን። በማህበራዊ ሚዲያ በይበልጥ በንቁ የጸሎትና የንስሐ መርከብ የዩቲዩብ ቻናል ትምህርተ ወንጌል ለዓለም እንዲዳረስ በማድረግ በዓላትን በማስተላለፍ ገዳማትን በማስጎብኘት ይበልጡኑ የቅዱሳን አባቶቻችንን ተጋድሎ ዜና በማድመጥ በረከት በማግኘት በየቀኑ መጽሐፈ ስንክሳር ለእናንተ ይቀርባል። የእናንተን የውድ ቤተሰቦቻችንን ፍላጎት በመረዳት በቅርብ ቀን አዳዲስ ወቅታዊና ሕይወትን የሚፈትሹ ስብከቶችን በየሳምንቱ በቋሚነት የምናቀርብ መሆኑን እያበሰርን ለዚህ ሁሉ ዘርፈ ብዙ አገልግሎት መሳካት ያለ እረፍት በማስተባበር የምትደክመው የኔነ ተስፋዬ ወይም ወልደ ገብርኤል ከዚህ በላይ በአገልግሎትህ እንድትተጋ መጠራትህና መመረጥህን እያሰብክ ብዙዎችን ወደ ቀና መንገድ እንድትመራ አደራ እንልሃለን። ንቁ የጸሎትና የንስሐ ያዋቀ ኮሲፍ ገለታ በራን እንዳንገኦ ኦልፊኔፍ አንጎንኬ ኤሌሌ ሲፋርሳዳ ፈርዴ ፉለኬ